ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የምናየው የእንግሊዝኛ ወርድን በቫውሎች በኦን እና አይን እየተጠቀምን እንዴት እናነባለን የሚለውን የምንለማመድ ይሆናል ማለት ነው። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እንግሊዝኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን። እሺ ቲ ማን ናት? ቲ ናት አይደለ? ቲን ማን ብለን እናነባለን ብያቸዋለሁ በባለፈው። ት አይደለች? ት። ከዛ ይቺ ደግሞ ማን ናት? ኦ ናት። ኦ ደግሞ ማን ተብላ ትነበባለች ብያቸዋለሁ? ኦ ይላል። ኦ ተብላ ነው የምትነበበው። ይቺ ፒ አይደለች? ስናነባት ፕ ተብላ ነው የምትነበብ። ሶ ት ኦ ፕ፣ ት ኦ ፕ። ኦ ቫውል ስለሆነች ኦ አንልም። ት ኦ የሚለውን የትን ድምፅ ወደ ቶ ታረጋታለች። ቶ። ከዛ ይችኛዋ ፕ አንድ ላይ ቶፕ፣ ቶፕ። ይቺ ማን ናት? ክ ናት። ክ። ከዛ ይቺ ማን ናት? ኦ። ኦ ማለት ሆ ነው። ሆ። ይቺ ማን ናት? ብ። ክ ኦ ብ፣ ክ ኦ ብ። ኮብ፣ ኮብ፣ ኮፕ ይሆናል። ኮፕ ሳይሆን ኮፕ ነው። ይቅርታ፣ ኮፕ፣ ኮፕ። እሺ ይችኛው ማናት? ማን አልኳችሁ? ክ ናት። ከሲ ቀጥላ ኦ ከመጣች ሲ ማን ተብላ ትነበባለች? ክ ትባላለች። ስለዚህ ክ። ከዛ ይችኛው ኦ ች ፕ አንድ ላይ ክ ኦ ፕ፣ ኮፕ፣ ኮፕ ብለን እናነባለን ማለት ነው። እሺ መልካም፣ ኮፕ ብለን እናነባለን። ወደ እነዚህ ስናልፍ ደግሞ ይቺ ማን ናት? ክ አይደለች? ክ። ከዛ ይችኛዋ ኦ፣ ይቺ ማን ናት? ት፣ ት ኦ ት። ሶ ኮ ነው። ት ኦ ኮ። ምክንያቱም ኦ ቫውል ናት። ኮ ከዛ ት፣ ኮት፣ ኮት ብለን እናነባዋለን ማለት ነው። ወደ እነዚህ ስናልፍ ይቺ ማን ናት? ም አይደለች? ከዛ ይችኛዋ ኦ፣ ይቺ ት፣ ም ኦ ክ አንድ ላይ ም ኦ ማለት ሞ ይሆናል። ፒ ደግሞ ክ ናት። ሞፕ፣ ሞፕ፣ ሞፕ ብለን እናነባዋለን ማለት ነው። ይችኛዋ ማን ናት? ል ናት። ል፣ ል። ከዛ ይችኛዋ ማን ናት? ኦ፣ ል ኦ። ይችኛዋ ግ፣ ል ኦ ግ አንድ ላይ ምን ይሆናል? ሎግ፣ ሎግ ብለን እናነባዋለን። ሎግ፣ ሎግ ተብሎ ይነበባል። በመቀጠል ይቺ ማን ናት? ብ ናት። ብ። ይችኛዋ ኦ፣ ይቺ ክስ። ያው ቢ ብ፣ ኦ ደግሞ ኦ፣ ኤክስ ደግሞ ክስ። ብ ኦ ቦ፣ ከዛ ክስ አለን። ቦክስ፣ ቦክስ ብለን እናነባዋለን ማለት ነው። በመቀጠል ይቺ ማን ናት? ፐ ናት። ፐ። ይቺ ኦ፣ ይቺ ት። ፕ ኦ ፖ፣ ቲ ደግሞ ት አይደለች? ፖ ት፣ ፖት ይሆናል። ፖት፣ ፖት ብለን እናነባዋለን። ፖት። እሺ በመቀጠል ወደ እነዚህ ስናልፍ ይቺ ማን ናት? ቢ ናት አይደለ? ዲን ማን ብለን እናነባለን ብያችኋለሁ? ድ፣ ድ። ከዛ ኦ፣ ኦ ናት። ድ ኦ። ከዛ ጂ፣ ጂ ደግሞ ግ ተብላ ትነበባለች። ስለዚህ ዲና ኦ ማን ተብሎ ይነበባሉ? ዶ፣ ዶ። ድ የነበረችዋ ከኦ ጋር ስትሆን ዶ ትሆናለች። ድ ኦ፣ ዶ። ከዛ ግ አይደለች? አንድ ላይ ዶግ ብለን እናነባዋለን። ዶግ ተብሎ ይነበባል ማለት ነው። እሺ በመቀጠል ይቺ ማን ናት? ኤስ ናት። ኤስ ደግሞ ስ ተብላ ትነበባል። ስ ኦ ናት። እቺ ስ ኦ። ከዛችኛ ብ፣ ቢ ብ ትባላለች። አንድ ላይ ስ ኦ የሚሆነው ሶ፣ ሶ። ከዛቺ ብ ላይ ስናነባቸው ስ ኦ ብ፣ ሶብ፣ ሶብ ብለን እናነባዋለን። ሶብ።
እሺ ይችኛው ማናት? ስ ነው። ኤስ ስ እንላታለን። ይቺ ማናት? አይ አይደለች? አይ ደግሞ ኢ ትባላለች። ስ ኢ ከዛ ይቺ ኤክስ ደግሞ ስትነበብ ማን ትባላለች? ክስ ክስ ትባላለች። ስለዚህ ስ ኢ ክስ ሲክስ ሲክስ እንለዋለን ማለት ነው። በመቀጠል ይቺ ማናት? ስ አይደለች? ስ ከዛ አይ ደግሞ ማናት? ኢ ናት ብለናል። ይቺ ደግሞ ቲ ማን ብለን እናነባታለን? ስ ኢ ከዛ ት አንድ ላይ ሲነበብ ምን ይሆናል? ስ ኢ ት ሲት ሲት ተብሎ ይነበባል። እሺ ወደ ቀጣዩ ስናልፍ ይቺ ማን ናት? ዲ አይደለች? ዲን ማን ብለን እናነባለን ብያችኋለሁ? ድ ይቺ ደግሞ ኢ ናት። ድ ኢ ይቺኛው ማን ናት? ፐ ድ ኢ ፐ ድ ኢ ፐ ቢፕ ቢፕ ያው ዲ ያልናት ቢና አይ ድ ኢ ቢ ከዛ ቢ ደግሞ ህ ናት። ሶ ምን ብለን እናነባለን? ቢፕ ቢፕ። እሺ ይቺ ማን ናት? ዊ ናት። ዊ ው ነው ቅርታ ው ከዛ አይ ብለች ኢ ከዛ ይችኛዋ ጂ ደግሞ ማናት? ግ ስለዚህ አይ ቫውል ናት አይደለ? ው ኢ ማለት ምን ይሆናል? ው ኢ ዊ ከዛ ጂ ግ አይደለች? ጂ አንድ ላይ ው ኢ ግ ዊግ ዊግ ብለን እናነባዋለን ማለት ነው። ዊግ። እሺ በመቀጠል ይቺ ማናት? ተ ናት። ተ ከዛ ይቺ ኢ ይችኛዋ ን ኤን ን አይደለም እንበል ተ ኢ ን አንድ ላይ ተ ኢ ን ፒን ብለን እናነባዋለን። ፒን ፒን። እሺ ይቺ ማናት? ብ ናት። በ ይቺ ኢ ከዛ ይቺ ብ ሶ ብ ኢ ቢ ከዛ ቢ ደግሞ ብ ትባላለች። ብ ኢ ብ ቢ ቢ ብለን እናነባለን። ቢ ቢ ሶ የሚጠበቅባችሁ ምንድን ነው? ኮንሶናንት ማናት? ቫውል ማናት? አንድ ኮንሶናንት እና አንድ ቫውል አንድ ላይ ሲሆኑ የኮንሶናንቷ ድምፅ ወደ ማን ይቀየራል ወይም ሽፍት ያደርጋል የሚለውን መያዝ ከዛ አንድ ላይ ልክ እንደ አማርኛ አገጣጥማችሁ ማንበብ መቻል። ይህንን ካደረጋችሁ በጣም ቀላል ነው። በአጭር ጊዜ ማንበብ ትችላላችሁ ማለት ነው። በአጭር ጊዜ ማንበብ ይቻላል። ይህን አድርጉ። ወደ ቀጣዩ ስናልፍ ይቺ ማናት? ፍ ናት አይደለ? ፍ ይችኛዋ ማናት? ኢ ናት። ፍ ኢ ከዛ ይችኛዋ ግ ያው ፍ ኢ ማለት ፊ ግ ደግሞ ግ አይደለች? ፍ ኢ ግ ፊግ ፊግ ይሆናል። ይቺ ማናት? ቢን ማን እንላታለን? ብ ብ ከዛ ይችኛዋ ደግሞ ኢ አይደለች? ብ ኢ ይቺ ት አንድ ላይ ብ ኢ ት ቤት 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 እንላታለን ማለት ነው። ቤት። እሺ በመቀጠል ይቺ ማናት? ን ናት። ን ይችኛዋ ኦ ይቺ ት ን ኦ ት አንድ ላይ ምን ይሆናል? ን ኦ ት ኖት ኖት ብለን እናነባዋለን። ኖት። እሺ ይቺ ማናት? ህ ናት አይደለ? ህ ይችኛዋ ኦ ይቺ ት ህ ኦ ት ሆት ህ ኦ ማለት ሆ ነው። ት ማለት ደግሞ ቲ ናት። አንድ ላይ ሆት ሆት ብለን እናነባዋለን ማለት ነው። ሆት። በመቀጠል ይቺ ማናት? ህ ናት። ህ ከዛ ይቺ ኢ ከዛ ይቺ ቲ ደግሞ ማን ብለን እናነባታለን ብለናል? ት አንድ ላይ ፕ ኢ ት ፒት ፒት ብለን እናነባለን። ይቺ ማናት? ፍ ናት። ፍ ይችኛዋ ኦ ፍ ኦ ከዛ ይችኛዋ ክስ ፍ ኦ ፎ ከዛ ይቺ ደግሞ ማናት? ክስ
አንድ ላይ ፍኦክስ ፎክስ ፎክስ። ይቺ ማናት? ት ናት። ይቺ ኢ ከዛ ይችኛዋ ፕ ት ኢ ፕ ኪፕ ቲፕ ቲፕ። እሺ ይችኛዋ ማናት? ድ ናት። ይቺ ኢ ከዛ ይችኛዋ ድ አንድ ላይ ድ ኢ ድ ምን ይሆናል? ቢ ኢ ቢ ከዛች ብ አንድ ላይ ቢድ ብለን እናነባዋለን ማለት ነው። ቢድ ብለን እናነባዋለን። እንግሊዘኛ ልክ እንደ አማርኛ መጀመሪያ አናባቢ ተነባቢ መለየት፣ እያንዳንዳቸውን ድምፅ መለየት፣ ከዛ ደግሞ አንድ ላይ አያይዞ ማንበብ መቻል። ሌላ ምንም አዲስ ነገር የለውም። እንግሊዘኛ ለማንበብ በጣም ቀላል ነገር ነው። የበለጠ ደግሞ በኦንላይን ብትማሩ በጣም በአጭር ጊዜ ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እናንተ በአጭር ጊዜ እንግሊዘኛን ማንበብ መጻፍ እንድትችሉ አድርገን እናስተምራችኋለን። ለዛሬ የነበረን ትምህርታችን ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።